ጤና ይስጥልን እንደምናምሽታችኋል የተወደዳችሁ የአባይ ቴሌቪዥን ተመልካቾቻችን የዕለተ ሐሙስ ግንቦት 6 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ዶክተር ጌዲዮን ጢሞቴዎስ አሁን ያለው የዓለም አቀፍ ቀውስ ካልተፈታ በሀገራት ድንበር አስከፊ ኢኮኖሚና የማህበራዊ አለመረጋጋት እንደሚያስከትል ማስገንዘባቸውን፣ በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበርና ፍትህ እንዲያገኙ የሚመለከታቸው አካላት ጥረት እንዲያደርጉ ቅዱስ ሲኖዶሱ ጥሪ ማቅረቡን እንዲሁም ትምህርት ሚኒስቴር ከ9 እስከ 12ኛ ክፍል ያሉ መምህራንን በረዳትነት የሚያገለግሉ አዲስ የሰው ሰራሽ አስተውሎት ወይም ኤአይ ሙከራ እያደረገ መሆኑን መግለጹን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ዶክተር ጌዲዮን ጢሞቴዎስ አሁን ያለው የዓለም አቀፍ ቀውስ ካልተፈታ በሀገራት ድንበር አስከፊ የኢኮኖሚና የማህበራዊ አለመረጋጋት እንደሚያስከትል አስገነዘቡ። የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በህንድ ኒው ዴሊ አስተናጋጅነት ጽናት፣ ፈጠራ፣ ትብብርና ዘላቂነትን መገንባት በሚል መልእክት እየተካሄደ ይገኛል። በጉባኤው ላይ እየተሳተፉ የሚገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሁሉም ሀገራት በፍትሃዊነት የሚያገለግል ዓለም አቀፍ ስርዓትን ለመገንባት የተቀናጀ የባለብዙ ወገን ጥረት ያስፈልጋል ሲሉም ገልጸዋል። አሁን ያለው የዓለም አቀፍ ቀውስ በአስቸኳይ ካልተፈታ በሀገራት ድንበር የማይገታ አስከፊ የኢኮኖሚ የፋይናንስና የማህበራዊ አለመረጋጋት እንደሚያስከትልም አስገንዝበዋል። ብሪክስ ለሰላም መረጋገጥ እንዲሁም ለፍትሃዊነት የተረጋጋ ዓለም አቀፍ ስርዓት ምሰሶ ለሆኑ ለጋራ ደህንነትና ልማት ግንባር ቀደም ሚና መጫወት እንዳለበት ማሳሰባቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ዶክተር ጌዲዮን ጢሞቴዎስ ከብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር መወያየታቸውም ተገልጿል። በብሪክስ ስብሰባ ላይ የኢትዮጵያ፣ የሩሲያ፣ የደቡብ አፍሪካ፣ የብራዚል፣ የኢራንና የኢንዶኔዥያ የውጭ ጉዳይ ሚኒስትሮችም ተገኝተዋል። የብሪክስ አባል ሀገራት በኢራን አካባቢ ያለው ቀውስን፣ የጂኦፖለቲካ ውጥረቶች መፍትሄ ለማምጣትና የዓለምን ኢኮኖሚ ለማረጋጋት ያላቸው ፍላጎት ለሰላም ወዳድ ህዝቦች ትልቅ ብርሃን ይሆናልም ተብሏል። በተለይም በሆርሙዝ መዘጋት ምክንያት የተፈጠረውን የኃይል አቅርቦት ችግር ለመቅረፍና የዓለም ገበያን ወደ ነበረበት ለመመለስ የሚደረጉ ምክክሮች ለኢኮኖሚው ማገገም ቁልፍ ሚና እንደሚጫወቱም ይጠበቃል። በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብቶቻቸው እንዲከበሩና ፍትህ እንዲያገኙ የሚመለከታቸው አካላት ጥረት እንዲያደርጉ ቅዱስ ሲኖዶስ ጥሪ አቀረበ። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብቶቻቸው እንዲከበሩና የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ዛሬ በሰጠው መግለጫ ላይ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤውን ከሚያዝያ 28 እስከ ግንቦት 6 ቀን 2018 ድረስ ለ7 ቀናት ሲያካሂድ ቆይቶም አጠናቋል። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችን አሳልፏል። ምልዓተ ጉባኤው በቀዳሚነት 7ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆነው በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ እንዲሁም ዘላቂ ሰላምና መረጋጋት የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስቧል። በሁለተኛ ደረጃ ምልዓተ ጉባኤው የተወያየበት ጉዳይ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ ህዝቡን እንዲያጽናኑ እየደረሰ ያለውን ችግር ከቋሚ ሲኖዶሱና ከሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያደርጉ ቅዱስ ሲኖዶስ ወስኗል። ምልዓተ ጉባኤው የተወያየበት ሌላኛው አጀንዳ የቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ሁለተኛ የቤተክርስቲያንን ታሪክ በዓለም መድረክና የኢትዮጵያ ቤተክርስቲያን ታሪክ በሚል ርዕስ አዘጋጅተው ያሳተሙትን መጽሐፍ የማሳተምና የማሰራጨት የባለቤትነት መብት ለዝዋይ ሀገረ ብርሃን ቅዱስ ገብርኤል ገዳም እንዲሆንም ወስኗል። ቅዱስ ሲኖዶስ ከላይ የተዘረዘሩትን ጨምሮ የተለያዩ ውሳኔዎችን ያሳለፈ ሲሆን ምልዓተ ጉባኤው በተነጋገረባቸው ጉዳዮች ላይ በትኩረት እንዲሰሩና በአሁኑ ጊዜ ኢትዮጵያን ጨምሮ በዓለም አቀፍ እየታየ ያለው ግጭትን፣ የሰላም መደፍረስን በእጅጉ እንዳሳሰበውም አስታውቋል። ትምህርት ሚኒስቴር ከ9ኛ እስከ 12ኛ ክፍል ያሉ መምህራንን በረዳትነት የሚያገለግል አዲስ የሰው ሰራሽ አስተውሎት ወይም ኤአይ ሙከራ እያደረገ መሆኑን ገለጸ።
በኢትዮጵያ የትምህርት ዘርፍ የመማር ማስተማር ሂደቱን ለማዘመን የታለመና ከ9ኛ እስከ 12ኛ ክፍል ያሉ መምህራንን በረዳትነት የሚያገለግል አዲስ የሰው ሰራሽ አስተውሎት ወይም AI ቴክኖሎጂ በሙከራ ደረጃ ስኬት እያሳየ መሆኑንም ተገልጿል። ይህ የቴክኖሎጂ መፍትሄ በዘርፉ የመጀመሪያ ሲሆን ዋናው ዓላማ መምህራን የትምህርት እቅድ እንዲያዘጋጁ፣ የተማሪዎች የትምህርት አቀባበልን እንዲከታተሉና የክፍሉ ዝግጅታቸውን እንዲያሳልጡ መርዳትም ነው ተብሏል። በህዋዊ ኢትዮጵያ ኤዱኬሽን ሰሚት 2026 ላይ በትምህርት ሚኒስቴር የአይሲቲና የዲጂታል ትምህርት ስራ አስፈጻሚ የሆኑት አቶ ዘላለም አሰፋ እንደገለጹት የኢንተርኔት ችግር ባለባቸው አካባቢዎች ጭምር በኦፍላይን አማራጭ መስራት የሚችል መሆኑን ልዩ ያደርገዋል ማለታቸውንም ካፒታል ጋዜጣ ዘግቧል። ስርዓቱ ከኢትዮጵያ ብሔራዊ ስርዓተ ትምህርት ጋር የተጣጣሙ በስርዓተ ትምህርት ላይ የተመሰረቱ ትምህርታዊ ይዘቶችና ርዕስ ጉዳዮችን የያዙ በተጨማሪም ከኦንላይን አገልግሎት ነፃ ሆኖ እየተዘጋጀ መሆኑም ተነግሯል። መድረኩ በተለይ የኢንተርኔት አገልግሎት ውስን በሆነባቸው አካባቢዎች በስርዓተ ትምህርት የተደገፈ የትምህርት ድጋፍን በማድረግ መምህራንን ይደግፋል ተብሎም ይጠበቃል። ሚኒስትሩ በቀጣይ የሲስተም ስሪቶችንና የኤአይ አሰራሮችን እንዲሁም የዲጂታል ትምህርትን ያስፋፋል ተብሎም ይጠበቃል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና መረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ተመድ በሁለት ወራት ውስጥ ከ100,000 በላይ ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን ማስታወቅን እንዲሁም የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰተኛ የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ ደርሼባቸዋለሁ ማለቱን ጨምሮ ሌሎች መረጃዎችን ቴድሮሳያቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ እንደተደረሰባቸው አስታወቀም። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ እንደተደረሰባቸው አስታውቋል። በኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎት ዳይሬክተር የሆኑት አቶ ሙሉጌታ ብርሃኑ ከድንበር አካባቢ የሚመጡ ኢትዮጵያውያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉ ማስታወቃቸውን ሸገር ኤፍኤም ዘግቧል። አገልግሎቱ ከ10,000 በላይ ሰዎች ሐሰተኛ የልደት ሰርተፊኬት፣ መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሉ እንደተደረሰባቸው ተነግረዋል። አቶ ሙሉጌታ ረጅም ዓመታትን በኢትዮጵያ የኖሩ ኤርትራውያን የኢትዮጵያ ዜግነት ሊያገኙ የሚችሉበትን ሁኔታም አስረድተዋል። በሪፈረንደም ወቅት ያልመረጡ እንደማንኛውም ኢትዮጵያዊ የዜግነት መብት ይሰጣቸዋል። ሪፈረንደም የመረጡ ግን ህጉን ተከትለው የዜግነት ጥያቄ ማቅረብ ይችላሉ ብለዋል። የኢሚግሬሽንና ዜግነት አገልግሎት የሚነሱበትን ቅሬታዎች ለመፍታት እየሰራ መሆኑን ያነሱት ኃላፊው ሰዎችም ለአገልግሎት ሲመጡ የሚያጋጥሟቸውን እንግልት ለመቀነስ የሚጠበቅባቸውን ሰነድ ሁሉ አሟልተው እንዲመጡ አሳስቧል ሲል ዘገባው አክሏል። ተመዲ በሁለት ወራት ውስጥ ከ1,000 በላይ ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን አስታወቀም። የተባበሩት መንግስታት ድርጅት ተመዲ የስደተኞች ጉዳይ ማስተባበሪያ ጽሕፈት ቤት እንደ ኢትዮጵያን አቆጣጠር ከመጋቢት 26 ወዲህ ከ1,000 በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው መግባታቸውን አስታውቋል። ስደተኞቹ በዚህ መጠን ከቀያቸው የተሰደዱት በመጋቢት 2026 በደቡብ ሱዳን መከላከያና በተቃዋሚው የደቡብ ሱዳን ነጻነት ድርጅት ታጣቂዎች መካከል ይገባኛል ጥያቄ በተነሳበት አገቦ ግዛት ውስጥ በተፈጠረው ግጭት ምክንያት መሆኑን ተመዲ ገልጿል። የሀገሪቱ የመከላከያ ኃይሎች ጀንገሌ የተሰኘውን ግዛት በመቆጣጠራቸው ከፍተኛ ቁጥር ያላቸው ደቡብ ሱዳናውያን እውቅና በሌላቸው በኢትዮጵያ የድንበር መተላለፊያ መስመሮች አልፈው መግባታቸውን የተመድን ሪፖርት ዋቢ አድርጎ ሪፖርተር ዘግቧል። ከደቡብ ሱዳን ከተፈናቀሉት ስደተኞች መካከል 55 በመቶ ህጻናትና ሴቶች መሆናቸው ተመላክቷል። የሰብአዊ እርዳታ አቅርቦት ድርጅት ባካሄዱት አጠቃላይ ዳሰሳ 85,000 የሚጠጉት ደቡብ ሱዳናውያን የኢትዮጵያን ድንበር አቋርጠው መጠለያ ፍለጋ ከሳምንታት በፊት ጋምቤላ ክልል መግባታቸውን ተመዲ አስታውቋል። ተመዲ ከጋምቤላ ክልል የአካባቢ አስተዳደሮች ተገኘ ካለው ቁጥር በተጨማሪም በክልሉ ዋንታዋ በተሰኘው ወረዳ እየጨመረ የመጣው የሱዳናውያን ጥገኝነት ፈላጊዎች ቁጥር መኖሩን ጠቅሶ በቅርቡ ብቻ 12218 ሰዎች ቶርሞሮክ የተባለ ቦታ ደርሰዋል ተብሏል። ከ1.1 ሚሊዮን በላይ የውጭ ሀገር ስደተኞችን ተቀብላ እያስተናገደች የምትገኘው ኢትዮጵያ ከ484,703 በላይ ደቡብ ሱዳናውያን፣ ከ360,000 በላይ ሶማሊያውያን፣ ከ170,000 በላይ ኤርትራውያን፣ ከ100,000 በላይ የሚጠጉ ሱዳናውያን ጨምሮ የየመንና የሌሎች ሀገሮች ዜጎችም መጠለላቸው ተጠቁሟል።
የኢትዮጵያን ብዝሃነትና ሀገር በቀል እሴቶችን ለማስተዋወቅ ዓላማ ያነገበው ሀገር አቀፍ የባህልና ቋንቋዎች ሳምንት በዛሬው ዕለት ተጀመረም። የኢትዮጵያን ህብረ ብሔራዊ አንድነት ለማጠናከር ያለመና የባህል ልማት ለህብረ ብሔራዊ አንድነት በሚል መሪ ቃል የተዘጋጀው ሀገር አቀፍ የባህልና ቋንቋዎች ሳምንት በአዲሱ ባህልና ስፖርት ሚኒስቴር ግቢ ውስጥ ከሀገሪቱ ሁሉም ክልሎችና ከሁለቱ ከተማ አስተዳደሮች የተውጣጡ ልዑካንና ተጋባዥ እንግዶች በተገኙበት በዛሬው ዕለት ተካሂዷል። ኩነቱን አስመልክቶ ለሚዲያ አካላት መግለጫ የሰጡት የባህልና ስፖርት ሚኒስቴር የባህል ቋንቋ ልማት ዘርፍ ሚኒስትር ዴኤታ ነፊሳ አልማህዲ ባህልና ቋንቋ ኢትዮጵያውያንን ያሰናሰሉና ያጋመዱ ብርቱ ኃይሎች መሆናቸውን ገልጸዋል። እነዚህ እሴቶች ለአንድ ሀገር ህዝብ ማንነት፣ አንድነት፣ ታሪክና እድገት መሰረት መሆናቸውንም አስረድተዋል። እንደ ሚኒስትር ዴኤታዋ ገለጻ ቋንቋና ባህል ሲለሙ የሀገር ታሪክ፣ ዕውቀት፣ እሴትና ባህላዊ ውርስ እንደሚጠበቅ ገልጸው አንድነትና ማህበራዊ ትስስር እንደሚጠናከር ጠቁመዋል። በተጨማሪም የጋራ ባህልና ቋንቋ ያላቸው ህዝቦች እርስ በርስ እንዲግባቡና እንዲተባበሩ እንደሚያስችልም ተናግረዋል። ባህልና ቋንቋ ለቱሪዝምና ለኢኮኖሚ እድገት ከፍተኛ አስተዋጽኦ እንዳላቸው የገለጹት ሚኒስትር ዴኤታዋ በተለይ ለወጣቶች የባህል ግንዛቤ ለመፍጠርና አዲሱ ትውልድ የራሱን ባህልና ቋንቋ እንዲያውቅና እንዲኮራበት ያለውን ሚና አስረድተዋል። እንዲሁም ሰላምና መቻቻልን ለማጠናከር ያላቸውን አስፈላጊነት ገልጸዋል። ከዛሬ ግንቦት 6 እስከ ግንቦት 10 ቀን 2018 ዓ.ም ለተከታታይ 5 ቀናት የሚቆየው ይህ ሳምንት ኢትዮጵያ በብሔር ብሔረሰቦቿ ባህል፣ ቋንቋ፣ ዕደ ጥበብና ስነ ውበት ስራዎች የምትገለጽበት ልዩ መድረክ እንደሚሆን ተጠቁሟል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ቻይናና አሜሪካ የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸውን ሲገልጹ ኢራን በበኩሏ የውጭ ጉዳይ ሚኒስትሯን ወደ ህንድ መላኳ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር ባደረጉት ውይይት ሁለቱ ወገኖች የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ሲገለጽ፣ ኢራን በበኩሏ በህንድ እየተካሄደ ባለው የብሪክስ ስብሰባ ላይ ለመሳተፍ የውጭ ጉዳይ ሚኒስትሯን ወደ ህንድ መላኳ ተገልጿል። አባስ አራግቺ በጉባኤው ላይ ዩናይትድ ስቴትስ እስራኤል በኢራን ላይ የከፈቱትን ጦርነት ህገወጥ የተስፋፊነትና የጦርነት ናፋቂዎች ምግባር በማለት አውግዘውታል። ዝርዝሩን ሀናፊሳ ይዛለች፣ እንደሚከተሉት አስደምጠናለች። አብራችሁን ቆዩ። ቻይናና አሜሪካ የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ሲገለጽ፣ ኢራን በበኩሏ የውጭ ጉዳይ ሚኒስትሯን ወደ ህንድ መላኳ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር ባደረጉት ውይይት ሁለቱም ወገኖች የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ሲገለጽ፣ ኢራን በበኩሏ በህንድ የተካሄደ ባለው የብሪክስ ስብሰባ ላይ ለመሳተፍ የውጭ ጉዳይ ሚኒስትሯን ወደ ህንድ መላኳ ተገልጿል። ዋይት ሀውስ ባወጣው መግለጫ ዶናልድ ትራምፕ ከቻይና አቻቸው ጋር ያደረጉትን ውይይት መልካም ነበር በማለት መግለጻቸውን አስታውቋል። በተጨማሪም ኢራን የኒውክሌር መሳሪያ ሊኖሯት እንደሚገባ ተስማምተዋል የተባለው የቻይናና አሜሪካን የምጣኔ ሀብት ትስስር ለማጠናከር እንደሚተባበሩም የተገለጸ ሲሆን በዚህም የአሜሪካ ኩባንያዎችን ወደ ቻይና ገበያ ማስገባትና በአሜሪካ የቻይናን ኢንቨስትመንት ማሳደግን ያካትታል ተብሏል። ፕሬዚዳንት ዢ ጂንፒንግ ከአሜሪካ ነዳጅ ለመግዛት ፍላጎት እንዳላቸው መግለጻቸውን የዋይት ሀውስ መግለጫ ይጠቁማል። ይህ በእንዲህ እንዳለ በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል በሆነችበት የብሪክስ ስብሰባ ላይ ለመሳተፍ የውጭ ጉዳይ ሚኒስትሯን አባስ አራግቺን ወደ ህንድ መላኳም ተገልጿል። ሚኒስትሩ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻቸው ጋር ውይይት እንደሚያደርጉ ተገልጿል። በዚሁ የብሪክስ ስብሰባ ላይ የውጭ ጉዳይ ሚኒስትሮች አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋነኛ አጀንዳ ይሆናል ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትር እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት ይደረጋል። የህንድ የውጭ ጉዳይ ሚኒስትር በስብሰባው መክፈቻ ላይ ባደረጉት ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብለዋል። ይህ ስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ እየተጠናከረና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ በማለት ተናግረዋል። በህንድ ኒው ዴሊ ዛሬ ግንቦት 6 ቀን 2018 ዓ.ም የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ አርብ ድረስ እንደሚቀጥልም ተጠቁሟል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ዓለም አቀፍ ግጥሰዋል ያሏቸውን ዩናይትድ ስቴትስና እስራኤልን የብሪክስ አባል ሀገራት እንዲያወግዙ ጠይቀዋል። አራግቺ እንደሚሉት ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱትን ጦርነት ህገወጥ የተስፋፊነትና የጦርነት ናፋቂዎች ምግባር በማለት አውግዘውታል።
ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘነበ ህሎፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። በ2018 በጀት ዓመት የ10 ወራት የውጭ ንግድ አፈጻጸም 8.71 ቢሊዮን የአሜሪካን ዶላር ገቢ መገኘቱን ንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በ2018 በጀት ዓመት የ10 ወራት የውጭ ንግድ አፈጻጸም ከታቀደው ግብ በላይ እጅግ አበረታች ውጤት መመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገልጸዋል። ሚኒስቴሩ በበጀት ዓመቱ 10 ወራት ውስጥ 7.25 ቢሊዮን የአሜሪካን ዶላር ለማግኘት ታቅዶ 8.71 ቢሊዮን የአሜሪካን ዶላር በማስመዝገብ የእቅዱን 120.17 በመቶ ማሳካት ተችሏል ሲሉ ገልጸዋል። ይህ አፈጻጸም በባለፈው ዓመት 2017 ዓመተ ምህረት ተመሳሳይ ወቅት ከተመዘገበው የ6.08 ቢሊዮን የአሜሪካን ዶላር ገቢ ጋር ሲነጻጸር የ43.32 በመቶ ከፍተኛ ጭማሪ ማሳየቱን አብራርተዋል። የስኬት በዋናነት በንግድ ዘርፉ ላይ የተወሰዱ የፖሊሲ እርምጃዎች ውጤት መሆኑን ሚኒስቴሩ ጠቁመው በላኪዎችና በዘርፉ ተዋንያን መካከል የተፈጠረው ጥንካሬ እንዲሁም የልማት አጋሮች ጥረት የታከለበት መሆኑን አመልክተዋል። በውጭ ንግድ ዘርፍ የተመዘገበ ያለው ተከታታይ ስኬት የሪፎርም ስራዎች ፍሬ እያፈሩ መሆኑን የሚያሳይ ትልቅ ማሳያ መሆኑን የገለጹት ዶክተር ካሳሁን በቀሪዎቹ ወራትም ይህንኑ የላቀ አፈጻጸም በማስቀጠል ለሀገራዊ ኢኮኖሚ ሽግግር ሚኒስቴር መስሪያ ቤቱ የበኩሉን ሚና ይወጣል ማለታቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን ምክንያት በማድረግ ልዩ የኤር ትርኢት ለጎብኚዎች ተደረገ። የኢትዮጵያ አየር መንገድ ግሩፕ 80ኛ ዓመት የምስረታ በዓሉን ምክንያት በማድረግ ያዘጋጀው ልዩ የማይንቀሳቀስ የኤር ትርኢት በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ ተከፍቷል። አውሮፕላኖች ለሕዝብ እይታ የሚቀርቡበት ትርኢት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በጋራ መርቀው ከፍተውታል። በአፍሪካ ቀዳሚ የሆነው የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉ በተለያዩ ኩነቶች አክብሯል። መርሃ ግብሩ አየር መንገዱ 80 ዓመታትን በአቪዬሽን ዘርፍ ሀገራትንና ባህሎችን በማገናኘት ረገድ የሰጠውን አገልግሎት ለማክበር እንዲሁም የአየር መንገዱን 80ኛ ዓመት የምስረታ በዓል ከደንበኞቹና ከተለያዩ የማህበረሰብ ክፍሎች ጋር ለማክበር ያለመ መሆኑን ተቋሙ አስታውቋል። በተጨማሪም የኤር ትርኢቱ የአየር መንገዱን ታሪካዊ ጉዞና የአቪዬሽን አቅም ለጎብኚዎች የሚያሳይ ዝግጅት እንደሆነ ተጠቁሟል። ይህ በአይነቱ ለየት ያለ ዝግጅት የኢትዮጵያ አየር መንገድ ከአነስተኛ አጀማመር ተነስቶ እንዴት የዓለም ተመራጭ መሆን እንደቻለ ትውልድ ትምህርት እንዲቀስምበት ታስቦ የተዘጋጀ መሆኑን ተመላክቷል። ሂጂራ ባንክ የተቀማጭ ገንዘብ መጠኑ 18 ቢሊዮን ብር መድረሱን አስታወቀ። ከተመሰረተ 6 ዓመታትን ያስቆጠረው ሂጂራ ባንክ ለከፍተኛ ባለ አክሲዮኖቹና ደንበኞቹ የእውቅናና የምስጋና መርሃ ግብር አካሂዷል። የባንኩ ዋና ስራ አስፈጻሚ አቶ ዳዊት ቀኖ በእውቅና መርሃ ግብሩ ላይ እንደገለጹት ባንኩ ባለፉት 5 ዓመታት በርካታ ስኬቶችን አስመዝግቧል ብለዋል። የባለ አክሲዮኖቹ ቁጥር 26000 መድረሱን የገለጹት ስራ አስፈጻሚው በ2017 ዓመተ ምህረት ለባለ አክሲዮኖቹ 20 በመቶ የትርፍ ክፍፍል ማድረጉን ተናግረዋል። በተጨማሪም በዲጂታል በባንኪንግ ረገድ የሃላል ፔይ መተግበሪያ ተጠቃሚዎች ቁጥር 1.3 ሚሊዮን መድረሱንና በመተግበሪያው አማካኝነት 1.4 ቢሊዮን ብር ያለ ምንም መያዣ ለደንበኞች ፋይናንስ መደረጉንና በዘርፉ አዲስ ታሪክ መጻፉን በዝርዝር አብራርተዋል። ባንኩ በአጭር ጊዜ ውስጥ በባንክ ኢንዱስትሪው ዘርፍ ተወዳዳሪ በመሆን የተለያዩ ቴክኖሎጂዎችን በመጠቀም ዘመናዊ አገልግሎትን ማዕከል ያደረገ የተሟላ ከወለድ ነጻ የባንክ አገልግሎት እየሰጠ እንደሚገኝም ጠቁመዋል። ከወለድ ነጻ የባንክ አገልግሎት አካታች የባንክ ዘርፍ ነው ያሉት ስራ አስፈጻሚው ሂጂራ ባንክ ለሌሎች እምነት ተከታዮችም አገልግሎት እየሰጠ መሆኑን አመልክተዋል። ተደራሽነቱን በማስፋፋት በመላው ሀገሪቱ ከ160 በላይ ቅርንጫፎችን መክፈቱን አስረድተዋል። ባንኩ ከ1 ሚሊዮን በላይ ደንበኞች እንዳሉት የጠቆሙት ዋና ስራ አስፈጻሚው የተከፈለ ካፒታሉ ከ1.4 ቢሊዮን ብር በላይ መሆኑንም ገልጸዋል። ከባንኩ አጠቃላይ ተቀማጭ 18 ቢሊዮን ብር ውስጥም 14.6 ቢሊዮን ብር የሚሆነውን ለአዋጭ የስራ ዘርፎች ፋይናንስ ማድረጋቸውንም ጠቁመዋል። የባንኩ ቦርድ ሰብሳቢ አብዱ ሰላም ከማል በበኩላቸው ከወለድ ነጻ የባንክ አገልግሎትን ለማግኘት ብዙ የማህበረሰብ ክፍሎች ትግል ሲያደርጉ እንደቆዩ አውስተው ሂጂራ ባንክ ፍትሃዊና ሐላል ፋይናንስ ለሚሻ ሁሉ ክፍት የሆነ የጋራ ቤት ነው ሲሉ አክለዋል። ስትከታተሉት የነበረው የዕለተ ሐሙስ ግንቦት 6 ቀን 2018 ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።